በሰዎች ሁለንተናዊ መስተጋብር ውስጥ አንዱ አንዱን ማገሱ የተለመደ ነው። ልዩነት በማይገድበው መሰል የአብሮነት ማሰሪያ ባህል ውስጥም ህብረተሰባዊ ማንነት ጎልቶ መውጣቱ ሐቅ ነው። በፍቅር ተጋግዞ የቀን ጎዶሎን የመሻገር ባህል እንደኛ ባሉ በጋራ ተሳስቦ መኖርን በሚያውቁ ዜጎች ዘንድ አዲስ አይደለም። ምክንያቱም አጣ ነጣ ተብሎ እዚህ ሰው አይከፋም። ከአዲስ አበባ 242 ኪሎ ሜትር ርቀት ላይ በምትገኘውና የማዕከላዊ ኢትዮጵያ ክልል አካል በሆነችው ሐላባ ዞን በቅብብሎሽ የመጣው ሚሻላ የተሰኘ ባህላዊ ሴት ደግሞ ለዚህ ማሳያ መሆን የሚችል ነው። ሚሻላ ማለት ማቋቋሚያ ማለት ነው። አንድ ቤተሰብ ላይ ወይም አንድ አባል ላይ የአንድ ጎሳ አባል ላይ ካቅሙ በላይ የሆነ ችግር ከደረሰበት ድንገተኛ ችግር ሊሆን ይችላል፣ ውሎ አድሮም ሊሆን ይችላል። ችግር ከደረሰበት በወረርሽኝ በሽታ፣ በሌሎች አደጋዎች ንብረት መዘረፍ ከደረሰበት እሱን ለማቋቋም የሚደረግ መዋጮ ነው። የሚሻላ አተገባበር ቀድሞ ብዙ ህጎችን የሚያልፍ እንደመሆኑ መጠን ማን ምን ይደረግለት ከሚለው ጀምሮ የአካባቢው ሰዎችና የሀገር ሽማግሌዎች የቤት ስራቸውን መስራት የሚጀምሩት ቀድመው ነው። ያው ዛሬ ቀን ለማቀመጫችን ምክንያት በአገራችን ሴራ መሰረት ያው ድድቦ የሚባል ያው ወሬ ነው። በወሬ ነው ሐላባ የሚተዳደረው። ያው ወሬያችን እሱን ነው። እሱን ዛሬ ስራችን ጀምረናል። አምና 3 ቤቶችን በሚሻላ ሰርተናል። ቀጣይ ደግሞ ዘንድሮ 5 ቤቶችን እንሰራለን ብለን ይዘናል። አሁን ከነዛ 5ቱ ቤቶች የተኛው ነው የሚብሰው የሚለውን ተመካክረን አዋጠን። የሸምሱ ቤት ብዙ ጉዳት አለው። ቤቱ ያ ነው ቀዝቃዛ ብርድ ልጆችን ዝም ብለው ይቀጥጣል። ብርድ የደም እሷም ዝናብ ሰዓት ዝናብ ይዘንባል። እዛ ወጥቶ ትለቅሳለች፣ እኔም ትለቅሳለሁ፣ ልጆችን ትለቅሳለሁ። ሸምሱ ዶለቦ እንትን የሚባል ሰውዬ ወደ 8 ልጆች ነው አሉት። ባለቤቷ በሽተኛ ናት። አንገቷ ላይ ያው ነው እንትን ይጠጣል። ከአምስቱ የተኛው እንትን ያባሳ ነው ብለን እሱን መርጠን ነው እዚህ ቦታ የተገኘ ነው። ቅድሚያ እሱ ይሰጣል ብዬ እንትን በሱ ቦታ እንትን ደጋፊ ነኝ። 5-6 ሰው ቀጥታ ሚሻላ የሚያስፈልገው ከሆነ ለማን እናስቀድም በምን ምክንያት ምን ነገር ይናበባልና አሁን እንዳልኩኝ የልጆች ብዛት ያለው አዛውንት ካለ የመታመም ሁኔታ ካለ በዛ መስፈርት ላይ ያለ እንጂ ሌላ እንትን የለው። ምንም መሬትም የለም፣ ላሞችም የለም፣ በግም የለም፣ ፍየልም የለም፣ ምንም ነገር የለም። የሚበላም ነገር ምንም ነገር የለም። ያገኘው ቀን ስራ ያገኘው ሰዓት እኮ ነው። እሱም 150 ብር አገኘቼ ይመጣ ሰዓት እሱም ያገኘው ነገር ዝም ብሎ ዳቦ ምናምን እሱም ይሰጣሉ።
ተጨማሪ ያለ የቀራ ነገር ከአምስታቸው ውስጥ ነው ሸምሱ በፊት ይሰራ ችግሩም የሱ ከአምስታቸው ውስጥ ስለሚብስ እኔም በሱ ድጋፍ ማስጣቴ ነው። ቤቱንና ቤተሰቦቹን አይተን ከነሱ በኩልም ያው የምንነጋገረው ነገር እነሱ ጋር ሄደን እንነጋገር የሚል ሐሳብ ነው ያለኝ። የጀመርነው ስራ የተነከረ ይሁን። ምሻላችን ደጉን ሁሉ የልጅ ልጃችን እየቀጠለ የሚሄድ ይሁን። አላህ ይጨመር። ሰላም አለይኩም አያነ ጎረቤት 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 ያነ ሰላም ያነ ያንጋማ ዝያር ደቡት እኛ ዛሬ ሁሉት በሐላባ ምሻላ ሴራ መሰረት ለርሶ ቤት ለወደቀው ቤት የሚሆን የተለያዩ ቁሳቁሶችን አምጥተናል። ቆርቆሮ፣ ምስማር፣ በር አምጥተናል። ነገ ደግሞ የአካባቢ ወጣቶችና የአካባቢ ሰዎች ስራውን ቤቱን ይሰሩታል። ቀሪውን ደግሞ የሚያንሰውን ነገር ቀጥለን እናመጣለን። ይሄንን ይቀበሉን። አገር ሰላም ይሁን። አገራችን ሰላም ይሁን። ኢትዮጵያ ሰላም ትሁን። እንደዚህ የሚያምረው የሐላባ ባህል እያንዳንዱን ከታች ያለውን ይዞ ወደ ላይ የሚያሳድግ ባህል የልጅ እየቀጠለ የሚሄድ አላህ ያርገው። ሰዎች ይደጉ። ሰዎች ትብብራችሁ ሁሌም የሚቀጥል ይሁን። ወደፊት ዳና ቤት ሰርቼ መሬትም አገኝቼ በሬን አገኝቼ እርሻ ሰርቼ ቀን ስራም ቢሆንም ቢሰራም ሁለቱም በኩል ሰርቼ እሱን የሚያስበው ቤተሰብ ጥሩ ሁኔታ ቤተሰብ በጣም ጥሩ ሁኔታና በጣም የሚደስደስ ነገር ሁኔታ ነው። በሐላባዎች ዘንድ የሰው ፊት ማየትና መለመን የተወገዘ ነው። በባህላቸው መሰረትም ሲለምን የተገኘ በማህበረሰቡ ሊገለል ወይም ቅጣት ሊጣልበት ይችላል። እናም በሚሻላ ድጋፍ የሚደረገው ተረጂው ግለሰብ በቋሚነት እጅ ጠባቂ እንዲሆን ሳይሆን አንዴ በሚደረግለት እገዛ ራሱን ችሎ በተራው ለሌሎች መትረፍ እንዳለበትም ጭምር ታሳቢ ተደርጎ ነው። ሰላም እንዴት ነው? ዳና ነህ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት አደርክ? ሰላም አደራችሁ? አድረና አልሐምዱሊላህ። እንዴት ነው? ሁሌ እርዳታ ይደረግለትም ያንን የሚደረገው መጀመሪያው ነው። ሁሌ ተመጻዋች ሁሌ የሰው ያየ እንዳይኖር ተደርጎ ነው ያንን የሚያደርጉት። አንድ ሆኖ በቃ ከነበሩት ሰዎች ጋር በእነሱ ተርታ እንዲሰለፍ ነው የሚደረገው። ሁሌ ያ ከለማኝነት እንዲወጣም ጭምር ነው። ለማኝ ሆኖ እንዳይኖር ነው። ከዛ ነፃ ለማድረግ የሚደረግ ተግባር ነው። ማቋቋሚያው በጣም ከፍተኛ ነው። ከጎሳ አባላት በሙሉ ነው የሚወጣው። የጎሳ አባላት በጣም ብዙ ናቸው። ስለዚህ በራሱ ባህሪ ምክንያት በኩን ሆኖ አጥፍቶ ምናምን የተገኘ እንደሆነ ዳኛው ራሱ ይጠየቃል። ምን ስታረግ ነበር ይሄ ሲጠፋ የሚል ይጠየቃል። በጎሳው የቤተሰቡ ዳኛ
ወንድሞቹ ቤተሰቦቹ እዛ አካባቢ ያሉት የቅርብ ዘመዶቹ ይጠየቃሉ። ያለ አግባብ ሌላ ሰው ሊደግፈው በማይገባ መንገድ ገንዘቡን ተጠቅሞ ያጠፋ እንደሆነ እና መክፈል ያቃተው እንደሆነ በቃ እኛ እሱን ነው የምንረዳበት ነገር የለም። 2 ዶሮ የሚሰጣል፣ 3 ዶሮ የሚሰጣል፣ ጥጃ የሚሰጣል፣ ፍየል የሚሰጣል፣ በግ የሚሰጣል። እንዳቅሙ ደግሞ እንደ አቀረቤታው ወይፈን የሚሰጣል፣ ጊደር የሚሰጣል። እነዚህን ሰጥቶ አንተ ራስህ ይሄንን ተጠቃሚ ሆነ ለሌላው አሁን ለምሳሌ ዘንድሮ ለአንዱ ከረደን በሚቀጥለው አመት ራሱ ለሌላው እንደሚረዳ ያክል ነው የምናደርገው ማለት ነው። ባህላዊ በሆነው በዚህ የመተጋገዝ እሴት በርካቶች ተጠቃሚ ሆነዋል። በተለይም በከፋ የችግር አሮንቃ ውስጥ የነበሩ ዜጎች በተደረገላቸው የራስ አገዝ ድጋፍ ችግራቸውን ላይመለስ ማሰናበት ችለዋል። አንሳር አህመድ ከሚሻላ ተጠቃሚዎች አንዱ ሲሆን እንደ መነሻ የተደረገለትን ድጋፍ ተጠቅሞ አሁን ላይ የከብቶች ባለቤት ለመሆን በቅቷል። ያው አራት ፍየል ተሰጥቶኝ ነበር። የአራቱ ፍየሎች ቀልቤ ሰጠው ከማዘሬ ጋር ተወያይቼ በቃ ሁሉም አራቱ ሰጥቼ ያው ያቺን ግድሯ ገዛው። ያው ግድሯ ያው ማዘር እየቀለበች ነው እና ነው በቃ ኑሯችን ያው በቃ አልሐምዱሊላህ። ካይሩ ሱልጣን በተደረገለት የሚሻላ ድጋፍ ራሱን ከመቻሉም አልፎ ሌሎችን ለማገዝ የሚያስችለውን እንቅስቃሴ ጀምሯል። የአቮካዶንም ተክያለሁ፣ ከዛ በኩል ያለው ሙዝንም ተክያለሁ። እያለማው እየተኩ ለሰው ልጅ ቀን በቀን ገቢ መኖር አለበት። በቃ ከሌላ ብዙ ተጽዕኖ ነው ማሳደርብን። ለዛ ነው ለሌሎች መርዳት ስለሚፈልግ ነው እቺን ዝም ብዬ አቆምኩት። ያስኩት እንትን እንደማጨስም አውቃለሁ። ቤቷን ግን መሰረቱን መጣል አለብኝ ብዬ ነው የጀመርኩት። ሰውን ከመለመን የሚበልጥ ከባድ ነገር የለም። በጣም ነው የሚያሳፍረው። አንድ ሰው ለማኝ ከሆነ ከሰውነት ተርታሞች ነው። ተናግሮ መንደበት የለው፣ ተናግሮ ማሰማም ተመጻዋች ሆነ እዛም በቃ ትች እየተባለ ስት እየተባለ ነው የሚኖረው። ያ ውርደት ነው። ብዙም ሰዎች ተቸግሮ ወደ ውጭ አይወጡም፣ ሊመና አይወጡም። ለምን ቤተሰብ የለውም ወይ ዘመድ አዝማድ የለውም ወይ ይባላል፣ አይወጣም። ሌላው እየበልቶ እያደረ አንድ ወገኑ ደግሞ ጾሙን እንዳያድር በዚህ መልኩ ይረዳሉ። በእህልም ይሁን በአይነትም ይረዳሉ። ቤት ከሌለ ቤት ገነባሉ። ቤት የመገንባት አቅም ለራሱ ከሌለ መጀመሪያ ቤተ ዘመድ የቅርብ ዘመድ ነው የሚረዳ። አንተ ከቅርብ ዘመድ በላይ የሚሆን ከሆነ ሰፋ እያረጋ እያሰፋ አድማሱን አንተን እየረዱ ይሄዳሉ። ከዛ አቅም በላይ ሲሆን እንደ ሐላባን ትረዳለህ ማለት ነው። ሁሉም ሰው የራሱ የሚባል ነገር ሊኖረው ይገባል። ሁሉም ሰው በራሱ እግር ሊሄድ ይገባል። ሁሉም ሰው በራሱ ሀብት ሊኖር ሊተዳደር ይገባል። ብቻም አይደለም ቅድም ባልኩ በተፈጥሮም በሰው ሰራሽም ችግር የሚከሰቱትን ሊጋራ የሚችል ዜጋ መፍጠር አለብን። ሊማና እቺ ሀገር አልተለወጠችም። እርዳታዎች ይመጣሉ። እርዳታን ማግኘት፣ እርዳታን መውሰድ፣ ኖሮም ሳይኖርም እርዳታን ማግኘት በነፃ የሚሰጥ ስለሆነ ሰው የጥገኝነት አስተሳሰብ የሥራ ባህልን የሚያበላሽ ሆኖ ነው እየታየ ያለውና አሁን ከዛ እንላቀቅ እንደ መንግስት በተያዘው ሀገራዊ እንትን ከተረጅነት ወደ ምርታማነት ወደዛ እንድንገባ የሚያስችል የቆየ እሴት አለ ማለት ነው። እሺ ተቆ ከደም እሺ አያ
አላህ ይስጥህ አላህ ይስጥህ በጣም ደስ ብያለሁ አላህ ይስጥህ አላህ ይስጥህ አንድ ሽማግሌ ምን አሉ ይሄ መንግስት ለምንድን ነው እየመጣ የሚያስቸግረን ሽማግሌዎችም ተቀምጣችሁ ደሃ መልምሉ ይለናል ደሃ አውጡልናል እኛ ያለንን ተካፍለን ነው እንበላው አንድ አመት ሁለት አመት እናባተናል እውነት ነው ያንን ረቶናል ስንዴ አምጥቶ ምናምን ያን አመት አልፈናል ከዛ በኋላ እየዘነበ አይደለም ወይ ከዛ በኋላ እያረስን አይደለም ወይ ለምንድን ነው በየአመቱ እየመጣ ደሃ መልምሉ እርዳታ ለማን እንስጨምሉን አሁን ይሄ ስንዴ ምንድን ነው የሚያደርግልን ሰውን አጉል ነገር አስለመደ ሰልፍ ሰፊሸንት እስከሚሆን ድረስ የምታደርገው እንጂ እስከ መጨረሻ የሚደረግ እርዳታ አይደለም ከዛ ከገባበት ችግር እንዲወጣ አገግሞ ወጥቶ በራሱ ቆሞ በራሱ ቤተሰብ ማስተዳደር እንዲችል በጊዜያዊነት የሚደረግ ድጋፍ እንጂ ሁሌ ያንን ሰውዬ እየደጎምከው ምናምን ነው የሚደጎምማ ከሆነ አይሰራም ቁጭ ብሎ መብላት ነው የሚያስፈልገው ስለዚህ ሴፍቲኔት የሚባሉ ምን የሚሉ ከቅርብ ጊዜ ድረስ ሲደረጉ የነበሩ ነገሮች ህብረተሰቡን ህይወቱን አልቀየሩትም በውጭ ቀረጢት ታሽጎ የመጣ ነገር ለዜጎቻችን አያስፈልግም ሁሉም ዜጎቻችን ሰርቶ መቀየር አለባቸው 24 ሰዓት ደፋ ቀና ማለት አለበት ነገር ግን በተለያዩ ኬዞች የሚከሰቱ ክሶች እኛ መሸከም አለብን ሌላ ባዕድ ሊሰፍርላቸው አይገባም ስለዚህ በሬ የሌለውን ሰውዬ የእርዳታ ሲንዲያም ተለሳውን ችግሩ በዘላቅነት ሊፈታ የሚችለው ያን እርሻ ፕሮዳክቲቭ ምርታማ እንዲሆን ሲታደርጋው ነው ሀላቦሶ አሽቱን ማጋናቴሶ አቅም ያላቸው ለእከሌ ሳይባል እንዲህ አይነት ተስቶ በዚህ መልኩ ለመጡ ዜጎች ምላሽ የሚሆን ነገር ከኔ እንኩ እያሉ በየገጠሩ መጋዘን ጭምር ተከፍቶ ማለት 10 20 30 ሰዎች ቢሆኑ ነው በተለያየ ኬዝ ይሄ ችግር ሊገጥማቸው ይችላል ይሄንን ማስቀረት አለብን ከድህነት መውጣት እንችላለን አቅሙም አለን አቅማችን ማለት ህዝባችን ነው ህዝብ ያለውን ጸጋ ህዝብ ውስጥ ያለውን እሴት ተጠቅመን መውጣት እንችላለን ነው ብለን ወስነን እየሰራን ያለው መውጣትም እንችላለን እኛ ሌላ እርዳታ ሳንፈልግ በራሳችን ህብረተሰቡ ራሱን እየረዳ ከድህነት መውጣት ይችላል ከልመና መውጣት እንችላለን ብለን በቁርጠኝነት እየሰራን ነው አሸመላ ይገበሬ አላላይላ ኪቱማ ገናቴሶ አላላይላ ኦሱዮላ ሲዲኦሶ አላላይላ ኦሶፋያ አላቦሶ አላላይላ አንተ መልቸገር ይችላል ስራ ፈቶ ሴፍቲኔት ላይ ተቀምጦ እየዋለ ምናምን ስንዴውን ብር ተቆጥሮ ሰጥቶት በሱ መኖር የለመደ ማሳው ደርቆበት ሊሆን ይችላል ያንን እስኪያለሰልስ ድረስ የመጀመሪያ አመት በቂ ምርት ላይ ሁለተኛ አመት ላይ ጀምሮ ግን ምንም ነገር አይኖርም በአንድ ስር ነቀል የሆነ እርምጃ ወስዶ ከሰዎች ጋር ለማስተካከል ትልቅ አስተዋጽኦ ነው የሚያበረክተው ለብዙዎቹ የጠቀመውም የኛ መንቀሳቀስ ይሄን እያየት ሌላው ትምርት የወሰደ ነው መስሎ የሚታየን ህብረተሰቡ ውስጥ የነበረው ባህል እሴት አቀናይተን በማስተባበር ነው እኛ እንደ መንግስት እየሰራን ያለነው እንጂ የነበረውን እሴት ባህል ተጠቅመን አቀናይተን የማስተባበሩ ስራ ነው የሰራነውና ይሄን አቀናይተን አስተባብረን በደንብ ከሄድን ምን ለውን ከድህነት መውጣት የምንችልበት ሁኔታ ይፈጥርልናል ብለን እናስባለን ሀገራዊ አቅማችን እያንዳንዱን ዜጋ ችግር
ከስር መሰረቱ መመንገል የሚችልበት ቁመና ላይ አለመሆኑ የሚያግባባን እውነታ ነው። ይሁን እንጂ እንደ ሚሻላ ያሉ ባህላዊ እሴቶቻችን ከችግሮቻችን የመውጫ መንገዶቻችን የመሆን አቅማቸው ከፍተኛ ነው። እዚህን መሰል ችግር ፈቺ ባህላዊ እሴቶቻችን ሊጠበቁና አቅማቸውም ሊጎለብት ይገባል። ለዚህ ደግሞ የሚመለከታቸው ባለድርሻ አካላት ዘላቂነት ያለው ርብርብ ሊያደርጉ ግድ ይላል። በጣም ደስ ይያለው በሬም ሰጥቶናል ላምቷም ሰጥቶናል ፍየሉም አለ ሰጥቶናል ይሄ በሬ ጋር ጠምደን መሬቱን ሰርቼ ልጆችም ልብሶች ነገር የሚበላ ነገር አላህ ካለ እሱም አሳድጌ እንደገና ሰርቼ ሌላ ሰም እኔም አላህ ካለ ይሰጣለሁ። ወደፊት መጀመሪያው ነው አላሁ አክበር አይመልስም ወደፊት እንጂ አላህ ካለ ስጦታ አላህ ይጨምራል አላህ ካለ